ችግሩ ምን መሰለህ ከድር አንተ እጅ አለው ብለህ ታምናለህ? ቆይ አንተ ዝም በል አንተ አንዴ እኮ አለው ብለህ ታምናለህ? ወይ ጣልቃ አትግባ፣ የጠየኩት ነው እናውራ እንዴ እኮ መልሳ ቅድሚያ በሐቂቃው አላህ እጅ፣ እግር፣ አይን፣ ጆሮ የሚባሉ አሉት ብለህ ታምናለህ? አላህ የገለጸውን ሁሉ ገልጻለሁ። አላህ ያልገለጸልኝ አልፈለፈልም። ለምሳሌ እጅ አለው ብለህ ታምናለህ? አዎ አምናለሁ። ኦኬ እጆች ውስጥ ጣቶች አሉት? እሱን ያዘው። ቆይ አንዴ ከሱ ጋር እናውራ። ዝም ብለህ ጣልቃ አትግባ አንተ። እዚህ ጋር ለምሳሌ አንተ ተመልክቶ አይደለም ፕሊዝ እኮ እጆች አሉት ብለህ ታምናለህ? አንዴ ልጠይቀው። አንተ እኮ ስለ እጁ ስለምኑ መጀመሪያ አንተ ምን አለ መሰለህ፣ መጀመሪያ አንተ ዳይፐሩን አውልቀውና ዳይፐር አውልቅና ይኸውልህ ሱሪ እኛ እናለብሳለን፣ ችግር የለውም። ገባህ? ስድቡን ትደርስበታለህ አይደለም? እዚህ ጋር መገለጫችሁ ስለሆነ በመሳደብ አጀንዳህን መራመድ አትችልም። ገብቶሃል አይደል? የምታምንበትን ነገር ወንድም የሰማኝ የምታምንበትን ነገር አሁን እምነትህን ነው እየጠየቀ ያለው። እምነትህን ነው እየጠየቀ ያለው። በእምነትህ አትፈር። ገብቶሃል አይደል? ያለውን አለው የሌለውን የለውም ብለህ ማለት ነው ያለብህ። ይኸውልህ አስረግጬ እነግርሃለሁ። ማፈር አይደለም አንተ የትም አንተ ሸዋውደህ ከሰው ጎን ቆማለሁ ማለት ተው። በመሳደብ መልሳንም እኮ ወንድማችን እነፎይን ስለደገፍኩኝ ክርስትና በኔ እይታ ክርስትና ትክክል ነው እያልኩ አይደለም። በዚህ ምድር ላይ ትክክለኛ እምነት አይነት አስተሳሰብ እስልምና ብቻ ነው ሰዎች የሚሉበት። እሺ አንተ የትኛው ዑለማ ነው አንተ? ቆይ ዋቢያ ካፊር ነው ያለ? እስቲ ማስረጃ አምጣ። በየትኛው ቁርአን በየትኛው ሐዲስ ነው ዋቢያ ካፊር ነው ያለ? አላህን በአካልና በጅስም የሚገልጽ በቦታ በጊዜ የሚገልጽ በሙሉ አላህ ራሱ እኮ ነው የገለጸው። አላህ ራሱ እኮ ነው የገለጸው። አላህ ያገለጸውን አገልጽም አንተ አላህ ከአርሽ በላይ ለመሆኑ ስማ፣ ኢነላህ ዐለል ዐርሽ ኢስተዋ የሚለውን ታምንበታለህ አይደል? በደንብ እኛም እናምንበታለን። ነገር ግን አንተ አላህ ከአርሽ በላይ ነው ስትል በምንድን ነው? በምኑ ነው? እስኪ በዛቱ። እሺ በዛ አንድ ብቻ ማስረጃ ከሰለፍ ወይም ደግሞ ከፈለከው ከታዋቂ ሙፈሲር አላህ በአካል ከአርሽ በላይ ነው የሚል አንድ ብቻ እስኪ ማስረጃ አስተን። ይሄው ከቁርአን በላይ ምን ልስት? በቁርአን ታምናለህ አይደል? በአካል ላይ ለማ አላህ ከአርሽ በላይ ነው የሚለው። እሺ አላህ ከአርሽ በላይ ነው የሚለው። እሺ አንተ ምን ብለህ ነው የምትፈስረው? ከዛ በኋላ በአካል አንድ ጊዜ ያስጨርሱኝና እኔን አንድ ጊዜ ተናገሩ። ዝም ብለህ አንተ አንዴ ጣልቃ አትግቡ። ቆይ ይኸውልህ አላህ ከአርሽ በላይ ነው አይደል? እኛም እናምናለን ከአርሽ በላይ ነው። ምን ብለህ ነው የምታምነው? እኛ እናምናለን አይደል? ምን ብለህ ነው የምታምነው አንተ? ጠየቀኝ አይደል? አላህ ከአርሽ በላይ ነው በስልጣኑ በልዕልና ነው። በልዕልና ነው በኃያልነቱ ከአርሽ በላይ ነው። ከሁሉም በላይ ነው። ከሁሉም አሁን አርሽ ወላይ የተፈለገው የፍጥራኖች መጨረሻ ስለሆነ ከሁሉም በላይ ተገጥ እንጂ ለሱ ቦታ ማጽደቁ ወይም ደግሞ ሊያርፍበት ወይም ደግሞ ቁጭ ሊልበት ወይም ደግሞ ሊቆምበት ብለህ በምትፈስረው መልኩም ሊሆን ይችላል። ለሱ ተገቢ ሆኖ አይደለም። ገብቶሃል አይደል? ስለዚህ አንተ በአካል አጽድቀሃል። በአካሉ ከአርሽ በላይ ነው ስትል በአካሉ የምትለው አንተ ይዝልኝና አንድ ማስረጃ ትሰጠኛለህ። አመጣለሁ እኮ አንዴ አዳምጠኝ። የትኛውን አንቀጽ ነው እንደዛ ብለህ የምትለው የምትፈስረው? ሱረቱ ጣሃ አንቀጽ 5 ሱረቱ ጣሃ ኢነላህ ዐለል ዐርሽ ኢስተዋ የሚለውን እኛ በአካል ብለን ከአርሽ በላይ በአካል ሆነ ብለን አንፈስረው። እሺ አላህ እኮ ይኸውልህ ከሰባት ቦታ በላይ በሰባት ቦታ እኮ ገልጿል አላህ ከአርሽ በላይ ለመሆኑ። እሺ ለዚህ ሁላ እስኪ አንድ ልትገምልሽ እስኪ ወንድሜ እንደ ተጨማሪ በጃሪሐው ላይ በተጠቀሰው ሐዲስ ፊሰማ የምትለውን እናንተ አላህ ከአርሽ በላይ ለመሆኑ ማስረጃ አድርጋችሁ ታመጣላችሁ። ፊሰማ የሚል እስኪ ዐለል ዐርሽ ኢስተዋና ፊሰማ የሚል ሁለት የተለያዩ አረፍተ ነገሮች እንዴት ነው አንድ አድርጋችሁ የምትሄዱት? እዚህ ጋር አይጣረስም እርስ በርሱ። አዳምጥ፣ ተረጋጋው። አዳምጥ፣ ችግር የለውም። ምን ላስታርቀው? ከሌሊቱ 1/3 ወደ ቅርቢቱ ሰማይ ሲመጣ ፊሰማ አይን አላህ ሲላት ፊሰማ አለች። ስለዚህ ሰማይ ውስጥ ይገባል። ከሌሊቱ 1/3 ደግሞ አንዴ ጣልቃ አትግባስ። ይኸውልህ እነ ረበኩም ለዚህ ከለቀ ሰማዋት ወለርድ ፊ ሲተት አያም ሱም መስተዋ ዐለል ዐርሽ አለሽ። ይሄ ምን ብለህ ትፈስረዋለህ? እስኪ ምን ብለህ ትፈስረው አንተ? እስከተል ስለኔ አይደለም ስለ አንተ ነው የጠየኩህ። ምን ብለህ ነው የምትፈስረው አንተ? አጠቃላይ አልኩህ እኮ አላህን በዛትም ይሁን በአካል በሚገልጽ ይሄን አይደለም አጠቃላይ አሻሚ የሆኑ ሲጀመር እነዚህ ቁርአኖች አሻሚ የሆኑ ናቸው። ገብቶሃል አይደል? ስለዚህ አሻሚ የሆኑ ቁርአኖችን እኛ ዑለሞቻችን የሚፈስሩበት የሆነ አፈሳሰር አለ። እስኪ እዚህ ጋር አንድ ጥያቄ ጠይቀህና ይኸውልህ ጌታዬ አላህ አንተ ጌታዬ ከአርሽ በላይ ነው ብለህ የምታስብ ከሆነ
የሆነ ቦታ ላይ ደግሞ እናንተ የምትፈስሩት ጀሃነም አልሞላሁም ስትል ክብር እግሩን አላህ እግሩን በማስገባት ሌላ ቦታ ለምን ትሄዳለህ? ይሄን መልስልኝ። ያው የተያዘ ነው ገብቷል። የተያዘ ነው። ስለዚህ ጀሃነም እግሩን አስገብቶ የሚሞላባት ከሆነ ጀሃነም እንግዲህ ጊዜ ቦታ በሚባለው ውስጥ ነው ያለው አይደለም እንዴ? ወላሂ ስማኝ፣ ጊዜ ቦታ በሚባለው ውስጥ ነው ያለው ጀሃነም አይደል እንዴ ያለው። ስለዚህ ዓለም ውስጥ ነው ያለው። ስለዚህ አላህ እግሩን ዓለም ውስጥ ያስገባል ማለት ነው። በምን አይነት ሁኔታ ከአርሽ በላይ ያለው አላህ እንግዲህ ዓለም ውስጥ ከሆነው ከምድር በታች ያለው ጀሃነም ውስጥ እንዴት ነው እግሩን የሚያስገባው? እስኪ ያስረዳኝ። በቃ እንደዚህ ነው የተማርከው? ለምን መልስ እንጂ ወላሂ በጣም ታሳዝናለህ። ወላሂ አላህ ከአርሽ በላይ ከሆነ ያለው ብለህ የምታምነው ጀሃነምን ደግሞ በእግሩ ይሞላታል ብለህ የምታስብ ከሆነ ከአርሽ በላይ ያለው አላህ እንዴት ነው ጀሃነምን በእግሩ የሚሞላት? ሱረቱ ጣ አንቀጽ 5 እንደዛ ብለህ ፈሰርከልኝ አይደል? እሺ ያንን ሁለተኛውን ደግሞ ፈስርልኝ። አንተ ፈስርልኝና መልስ ልስጥ። አንዱን እየጨረስክ ወደ አንዱ እንሂድ። ገብቶሃል? እዚህ ጋር ያው ችግራችሁ እናንተ አንድ ነገር ስትጠየቁ አንዱ 10 ቦታ ነው የምትዘሉት። ገብቶሃል? አንዱን ነገር ያጸደቀውን ነገር የዘለለው ማን ነው? አንዱን መልስ። የዘለለው ማን ነው? አዳምጥ። የዘለለው ማን ነው? እዚህ ጋር ተንጠልጥለህ እኮ ሰው ላይ ከመቀመጥ በፊት መጀመሪያ አዳምጥ። እስኪ ቁርአን ሐዲስ አንብብ። እስኪ ስሜትን አትከተል። ወላሂ ምንም የሚፈጠር ጉዳይ የለም እዚህ ጋር። እሺ አዳምጥ። አይ ወይ አላህ ከደም ስራችሁ በላይ ቅርብ ነው የሚለውን እንዴት ትፈስረዋለህ? በእውቀቱ ነው። ኬታ መጣ በእውቀቴ ያለበት አለ። እኔ በእውቀቴ ነው ከደም ስራችሁ ከአርሽ በላይ ነው ሲል እዚህ ጋር ሲሆን ታዊል ታረጋላችሁ። እዚህ ጋር ሲሆን በምትፈልጉት መልኩ ተፈስሩታላችሁ። ላይፈ ከሚስሊ ሻው ላይፈ ከሚስሊ ሻው አይደል? هو السميع البصير አላህ ማንንም አይመስልም። ይሰማል፣ ይመልከታል። ግዴታ አላህ እጅ አለው ስንል ከኛ እጅ እናመሳስለው። አራዳምጥን ያመሳስል አልወጣኝም። አሁን ደግሞ ሌላ ሽፍታ አሁን ሱረጣን ቁጥር 5 ወይንም ደግሞ ሱረቱ አራፍ 54ኛውን ጠቀስክና አራማኑ ለአርሽ ስተዋ የሚለውን ጠቀስክና አላህ ከአርሽ በላይ ነው። በምኑ? በዛቱ። ግን አንድም ጥቅስ የለም ቢዛቲሂ የሚል አለ ከአርሽ በላይ ሲል የለም። ኦኬ፣ ግን በዛቱ ብለው ተስማማው። በዛቱ ሆኖ ከአርሽ በላይ እንዳንተ አረዳድ በወስደው ነው። አሁን ለምሳሌ አላህ በሁሉም ቦታ አለ የሚሉትን አርጉመንት ቢይዝ እኔ ለምሳሌ አዎ ከዛ ከአርሽ በላይም አለ ግን እዚህም አለ ማስረጃ ቢባሉ ከአርሽ በላይ እንዳለ እሱን አርሽ ላይ እንዳለ ያመጡብሃል። ሁለተኛ ደግሞ እዚህ ለመኖሩ ሲጠየቁ ሱራ 50 ቁጥር 16 ላይ ከደም ጋናችሁ ከደም ስራችሁ ይልቅ እኔ ቅርብ ነኝ ይላል። ስለዚህ አላህ እጅግ ለእኔ ቅርብ መሆኑን ማምጣት ይቻላል። ከምንም በላይ ደግሞ ሱራ 55 ቁጥር 26 ላይ በምድር ላይ ያለ ነገር ሁሉ ጠፊ ነው። ለዩክ አስተውል። በምድር ላይ ያለ ነገር ሁሉ ጠፊ ነው የአላህ ፊት ሲቀር ይላል። በምን ላይ ያለ ይጠፋል ይላል? በምድር ላይ ያለ ነገር ሁሉ ጠፊ ነው የአላህ ፊት ሲቀር። ስለዚህ አላህ ፊት ምድር ላይ ነው ያለው ማለት ነው። ምን ማለት ነው? ወደ ነው የምትሄደው? እንዲህ በምድር ላይ ያለው ሲጠፋ ይሄ እኮ ማለት ነው የተሳይ ቃል እንዳጠቃላይ ዓለም ሲጠፋ ስለዚህ አላህ በምድር ላይ ነበር ማለት ነው። ይዛል እፎይ እዚህ ጋር ሁሉም ነገር ሲጠፋ የአላህ ፊት ብቻ ይቀራል የሚለው ያምንበታል። ታምንበታለህ ወንድሜ? አንተ ምንም እንዳታወራኝ። አንተ አርፈህ ሚዩት አድርገህ ቁጭ በል። አይደለም እስኪ ታምንበት ከሆነ እዚህ ጋር እስኪ አምንበታለህ። መጀመሪያ የጠየቅኩህን ጠይቅ መልስልኝና ይኸውልህ ከአንተ ጋር አወራለሁ። እዚህ ጋር አንድ የገባሁት አንተን ፈልጌ ነበር። ስትወርድ ደግሞ ሳበው ይዋለው ማለት ነው። ሁሉም ነገር ሲጠፋ የአላህ ፊት ብቻ ይቀራል ብለህ መልስልኝ። መጀመሪያ የጠየቅኩህን መልስልኝ። አንተ እኮ ዋቢያ ካፊር ነው። የተኛው እኛ እኮ ግልጹ ልንገርህ ወላሂ ነው ብዬ የምነግርህ የተኛው ሙፈስር የተኛው አሊም በአላህ ከአርሽ በላይ በሆነ ያላመነ ካፊር ነው ያለው አንድ ማስረጃ አውጣልኝ። እስቲ አውጣልኝ አንድ ማስረጃ። በስሜት ለምን ትከተላለህ? ስሜት ለምን ትከተላለህ? ይሄን አንብብና አስረዳን። እስቲ መልስልኝ። አሁን ያልኩህን ፈስርልኝ አንተ ያን። እሺ የራስን ሆነ ሰጠው። እሺ ለዚህኛው መልስልኝ እኮ ይሄንን አስረዳና።
ምንድነው ማስረዳ? ሁሉ ነገር ጠፊ ነው የአላህ ፊት ሲቀር ይላል አይደለ? በእርሷ ላይ በምድር ላይ ያለ ሁሉ ጠፊ ነው። ከፍ አድርገው የልቅናና የልግስና ባለቤት የሆነው የጌታ ፊት ይቀራል ይላል አይደለ? ስለዚህ በምድር ላይ ያለ ነገር ሁሉ ይጠፋል። የማን ነው የሚቀረው? ግን ታምናለህ አንተ? መጀመሪያ ታምንበታለህ? የማን ነው የሚቀረው? የማን ፊት ይቀራል? አላህ ይቀራል እንደማለት ነው። አላህ ይቀራል። ለምን? አይደለም። አዳምጠኝ መጀመሪያ። አይደለም ነው የተኛው አላህ የሚለው ፊት ነው የሚለው አላህ ነው የሚለው። ወጅ ምንድን ነው? ወጅ ነው እንደ አላህ ወጅ ተብሎ የሚጠራው ይቀራል ማለት ታዲያ ግዴታ አንተ ፊቱ ብቻ ይቀራል ነው እንዴ? አንተ ማን ያለ? ምክንያቱም ቆይ ፊት ስትል አላህ እግር አለው ስትል እግሩን ፊት እያልክ ነው ወይንስ በሐቂቃው እግር ነው እግር እያልክ ያለው? ለአላህ እጅ ስትል አላህ በገለጸበት ቆይ አላህ እግሩን ገሃነም ይከታል ወይንም ደግሞ በገሃነም ላይ ይጭናል ቡሃሪ 48 ላይ ስትል ሞላሽ ወይ ብሎ በሚጠይቃት ጊዜ ፊቱን ነው ገሃነም ላይ የሚጭነው ወይንስ እግሩን? አሁን ወዴት ነው የምትሄደው? ምክንያቱም ወዴት እንደሄድኩ አሁን ገብቶሃል። ፊት ስትል ወጅ ስትል ለአላህ ወጅ ነው። ቀደም ስትል ስለምንድን ነው የምታወራው? ሰይድ ፕሊስ ገና ከመግባት ስርዓት ልመድ። ቅድሚያ ወጅ ስትል ፊት ነው። ቀደም ስትል እግሩን ብቻ ነው። የት ስትል እጁን ብቻ ነው። ስለዚህ አስተውል። እጁ ሲቀር ሁሉም ይጠፋል ካልክ የአላህ እግርም ሆነ ሌላው አካላቱ እንዳለ ይራገፋል። እሱ ብቻ ሳይሆን ዋና ቶፒኬ ፊቱ ምን ላይ ነው ያለው ማለት ነው? ምድር ላይ ነው። ኢቭን አላህ ነው ብለህ ብትተረጉመው እንኳን ፎርሴክ ኦፍ አርጉመንት ወጅ የተባለው አላህ ነው ብለህ ብትተረጉም እንኳን በምድር ላይ ያሉት ሁሉም ይጠፋሉ። ምን አላህ ይቀራል። አላህ ምድር ላይ ነበር ማለት ነው። የቱ ጋር ነው እንደዛ የሚለው? አላህ ምድር ላይ አለ የሚለው የቱ ጋር ነው? በእርሷ ላይ ያለ ሁሉ ጠፊ ነው። ከፍ አድርገው የልቅናና የልግስና ባለቤት የሆነው የጌታ ፊት ይቀራል። ድገመው እስቲ። ድቅ አድርገው በእርሷ ላይ ያለ ሁሉ ይጠፋል ወይንም ጠፊ ነው። የልግስና ወይንም የልቅና ባለቤት ፊት ብቻ ይቀራል ይላል። በሱ ላይ ያለው ማለት በሱ ላይ በምድር የቱ ጋር ዝቅ አድርገው ከቁጥር 26 ጀምሮ 27 25 ከጌታችሁ ጸጋዎች በየትኛው ታስተባብላላችሁ እያለ ይመጣል። ከዛስ በእርሷ ላይ በምድር ላይ ያለ ሁሉ ጠፊ ነው። አይ እነሱ ብዙ ቦታ የሚሳሳቱት አላቸው። ይሄም ብቻ አይደለም። ለምሳሌ አሁን በሽር ይጨርስ እስቲ፣ ቆይ አርጉመንቱን ይጨርስ እሱ። ጣልቃ ገባችሁ ስለሚል ስለዚህ ያላህ በምድር ላይ የሚሆንበት አለ ማለት ነው። ይኸው ለዚህ ጋር የተፈለገበት እፉ ያው ለአንተ ምንም ባስረዳም ይኸውልህ እዚህ ጋር ጥቅምም የለውም። በል አንተ ይኸውልህ በመጀመሪያ ይኸውልህ አላህ ሂዳ ይስጥህና ማለት ነው። ታሳዝነኛለህ አንተ ማለት ነው። ለምን በለኝ። ቆይ አሁን ላቅልልህ አሳዘንከኝ። እኔ ብዙም ፕሬዠር ማሳረፍ አለ አንድ ሰው እንዳላወቀ ካወቅኩኝ ማለፍ እኔ ብዙም አይከብደኝም። ኤኒዌይስ አላህ ከአርሽ በላይ ነው ብለህ ነው የምታምነው አይደለ? አላህ ከአርሽ በላይ ነው ብለህ ነው የምታምነው አይደለ? ምን አልከኝ? አላህ ከአርሽ በላይ ነው ብለህ ነው የምታምነው ወይንስ አላህ ከአርሽ በላይ ነው አላህ አለ? አሁን እኮ ይኸውልህ አንተ ምንም እዛው ወደዚህ ገደል መሄድ አያስፈልግም እኮ ይኸውልህ አሁን አላህ ይሄን ያለው አሁን እሺ አላህ ይሄን ያለው አላህ በገለጸው እናምናለን እኮ። የት ከአርሽ በላይ ነው አላህ። ኦኬ እንደዚህ ብዙ ወር አላህን ላገኘው እችላለሁ ወደዚህም ወይንስ ወደ ላይ ነው አርሽ? እሱን ገና የተማርኩ ነው። ተምሬ ደግሞ እመጣለሁ። ችግር የለም እሱ አለ እንደዛ ነው። እሺ ለሚሸየው በቀራ ላይ ቁጥር 115ን ክፈትልኝ። 115 በቀራ
አሁን ይኸውልህ እኔ አንድ ነገር ለምታዳምጠኝ እቺን አንብባት እስቲ አዳምጠኛ። እቺን ክፍል አንብባት። ስለምንድን ነው የማነበው? አንብቦ አንብበው አንተ ራስህ። ምስራቁም ምዕራቡም በደንብ አስተውል። አንተ ከአርሽ በላይ ነው ብለኸኛል። ምስራቁም ምዕራቡም ያላህ ነው። ወዴትም ብትዞሩ ያላህ ፊት እዚያ ነው ይላል። ቅድም ፊት ወጅ ሚለው አላህ ራሱ ነው ብለኸኛል። ይኸውልህ እኮ አንተ ግዴታ እንደ ሰው መሳል የለብህም። አዳምጠኝ። ሆልድ ኦን ላይሰ ከሚስሊ ሸውፊ ላይሰ ከሚስሊ ያለኩ በቃ ፕሊዝ እኔ ማንንም ይመስላል ብዬ እዚህ ጋር አንተ ይኸውልህ ቀጥታ ይኸውልህ አንተ ፕሊዝ ያላህ ፊት ወዴትም ብትዞሩ እዛ አለ ይላል። ወደ ቀኝም ወደ ግራም ምስራቅም ደቡብም ብትዞሩ ያላህ ፊት እዛ አለ። ፊት የሚለው ደግሞ ያላህ ፊት የሚለው አላህን የሚወክለው ብለኸኛል። ስለዚህ ወደዚህም ብዞር አላህ እዚህ ነው፣ ወደ ታችም ብዞር አላህ እዚህ ነው፣ ወደ ላይም ብዞር አላህ እዛ ነው። ስለዚህ ለምንድን ነው ከአርሽ በላይ ነው ብለህ የምትሞግተው? አላህ በሁሉ ቦታ እያለ ይኸውልህ እኮ አንተ ያመሳሰልከን ያለው እዚህ ጋር ለምን አንተ አዳምጠኝ። ማን አላመሳሰልኩም። ተርጉሜ ካላመሳሰልከ ደግሞ ሰው ይመስላል ወይንም ዝንጀሮ ይመስላል ብዬ በፍጹም አልወጣኝም። ወይንም ከሌን ይመስላል አልወጣኝም። ይህንን ክፍል ነው ያነበብኩት። ምን ብለን አነበብኩት? ይህን ክፍል አርጉመንቱ ከብዶሃል። በቃ ልለፍህ። ሰዓት እኮ እየገደለብን ነው። ልጅ መሆናችን ነው። ያ ወደ ቶፒኩ እንመለስና አላህ እጆች አሉት ብለህ ታምናለህ? ሁለት እጆች አሉት ብለህ ነው የምታምነው አይደለ? ይኸውልህ አሁን ልጠይቅህ ነው የመጣሁት። ይኸውልህ እኔ አዳምጠኝ አንዴ። እፎይ እኔ አንተን ጥያቄ ማታ ይኸውልህ አስገብተኝ ጥያቄን ሳትመልስልኝ አውጥተኛል። ተው ችግር የለውም። አስገብቼ ዝም ብዬ ነው ላስወጣ አልችልም። ምክንያቱም መጨረሻ ላይ ከነበርክ ጥያቄ ተቀብዬ ነው የምወጣው ሁሌ። አልተቀበልከኝም፣ ወላሂ አልተቀበልከኝም። አሁን ቶፒኩ ላይ ግባ። አላህ ሁለት ልጆች አሉት ብለህ ታምናለህ አይደለ? አምናለሁ አልኩህ እኮ አላህ እጅ አለው ብዬ አምናለሁ። አዎ ኦኬ። እጅ ማለት ምን ማለት ነው? አብራራልን እስኪ። ምክንያቱም እኔ እጅ ማውቀው የፍጡር ነው። ስለዚህ ለፈጣሪ የፍጡርን ስያሜ ስለሰጠህ ማንንም አይመስልም ስላልክ ደግሞ እጅ አለው ስትል ምን ማለት እንደሆነ አስረዳኝ። አላህ በገለጸበት ገልጽልሃለሁ። አላህ ያልገለጸውን እዚህ ጋር አምጥቼ አልፈላፈልልህም። ምክንያቱም ምንድን ነው እጅ ማለት? እጅ ማለት ምን ማለት እንደሆነ አስረዳኝ። እጅ ማለት እጅ ነው። እጅ ማለት ይሄ ነው። ስለዚህ አላህም እጅ ይሄ ነው። እጅ ማለት እጅ ነው ካል አልወጣኝም። እንደዛ ለምን ታመሳስላለህ? አሁን እዚህ ጋር አንተ ነፂብ ለማስጣን ነው። ገባ እኮ አስረዳኝ እያልኩ እኮ እየለመንኩ ነው። እኔ ፍጡርን ነው የማውቀው። ፕሊዝ ጨለማ ሸሽገው ምንም ያለው ስትል ምን እያልክ ነው? ራስን ወጣ አድርገህ እኮ ብታወራ ችግር የለውም እኮ። ጨለማ ሸሽገህ ይኸውልህ ምንም ያውቀውን አንድ ሁለት ከማንበታበት ማለት ነው። ወጣ ብለህ አንተ ወንድ ከሆንክ ተፋለም። በቃ ገባ ተሸሽገው እኮ ጭራሽ ሰዓትንም ቀየርኩ። እስከ 6 ሰዓት አረካት። ሳታመሳስል እስኪ እጅን አስረዳን። እጅ ማለት ሳታመሳስል አስረዳን። አንተ ከፍጥረት ጋር ሳታመሳስለው እጅ ማለት ምን ማለት ነው የሚለውን አስረዳን እስኪ። ራስ ሳታመሳስል ማለት ነው። እንስማ እስኪ። በስያሜ እኮ አመሳሰለው። ያንን እኮ እንዴት ለማሳየት ነው። እስኪ አንተ ራስህ ሊናን ተጠቅመህ ሳታመሳስል ከፍጡር ጋር እጅን አስረዳ እኮ። ይኸውልህ አላህ ሱብሓነሁ ወተዓላ እጅ አለኝ ብሏል። አው እጅ አለው። ጥፍር ነው፣ እንዲህ ነው፣ እንዴት ነው? አመሳሰልከው። አላህ እጅ አለው ስላልኩት እጅ ነው። ችግር የለውም። ስንት እጅ ነው ያለው? አሁን ጥያቄ ላለመጠየቅ ነው እንደዚህ እንደዚህ የምትሉት። ስንት እጅ ነው ያለው? እስቲ የተኛው አንተ ካፊር ነው ሙስሊም ቤት ገብቶ ጥያቄ አለኝ ብሎ ጥያቄን ሳይመልስ ከድር አይ ነው ፓኒክ እያደረክ ነው። አይ አይደለም እኮ ያንተ ይገርመኛል እኮ ወላሂ አንድ ቀን የሰውን ጥያቄ አትቀበልም። ሁሌ የራስህ ነው። ይሄ እኮ ራሱ ደግነት ነው። መጨረሻ ላይ ሁሌም ተቀብዬ ነው የምወጣው። ረጅም ሰዓት ተቀበለኛ ጥያቄ ነው። ይኸውልህ ያው ባልተና ነገር ይኸውልህ አንተ አዳምጠኝ ይችላል። አዳምጠኝ። ይኸውልህ እኔ እናንተን አካባቢ ጠንቅቄ ነው የማውቀው። ጥርሴን የነካኩበት ነው።
እዚህ ሚዲያው ላይ ፕሊስ 1-2 ዓመት 3 ዓመት ቆየሁኝ እና ካሄዳችሁን ጠንቅቄ አውቀዋለሁ። ገና እንደገባ ያደረግከው ነገር ምንድነው? ስትሮማ ፋላሲ ነው የሰራኸው። ለእነሱ ፕሊስ አንተ ምክንያቱም አታውቀውማ። ፕሊስ እንደማላውቀው እኮ አሳየውህ እኮ እውቀት ምን እንደሆነ አሳየው። ስትሮማን ፋላሲ ሰርተህ እኔ ያነሳሁትን ጥያቄ ትተህ ሱረቱ አሹራ ላይ ቁጥር 11 ላይ ያለውን ጠቀስክና ተርጉም አልከው። ማንን ነው? የሆነን ልጅ እዛ ውስጥ ፕሌስ ወደዛ የሄድክበት ሽፍት ያደረክበት ያንን ተጠቅሜ አመልጣለሁ ቶፒኩን ቀይራለሁ ነበረ። ከዛ ወደ ሌላ ቶፒክ ውስጥ ወሰድከው። ስለ አላየት ነው ምናምን አልነበረም ቶፒካችን። ፕሌስ እንዳስወጣህ አትገፋፋኝ። ስለዚህ ሽፍት ብታደርግም እኔ አንተን መንገድ ተከትዬ ልመታ እንደምችል ላሳየህ ነው የተከተልኩ እንጂ ቶፒኬ አይደለም ነበር። ወደዛ ስትሄድ ግን እንደማታቅ ላሳየ ብዬ ነው የተከተልኩ። እንደማታቅ ለማሳየት ነው። እንደሚያቅ ጎረህ ቶፒኩን ሽፍት አድርገህ ወደዛ ስለገባ የትም እንደማታመልጥ ለማሳየት ነው። ቶፒኩ ላይ ግባው። ቶፒኩ ላይ ማውራት ከቻልክ ቶፒኩ ላይ እናወራለን። አዳምጠኛ። ተመሳሳይ ነገር ማንሳት ከፈለግ ክርስትናውም ላይ እያነሳ ማብራራት ትችላለህ እኮ። እኔው ለመጣጤ ስለ ስላሴ ልጠይቅ ነበር። መስራት ነው፣ ማንሻ ነው፣ መመገቢያ ነው። ለአላህ እጅ ምን ይሰራለታል? ምን ይሰራለታል? እኛ እጅ ያስፈለገን መስሪያ ነው። ለአላህስ እጅ ያስፈለገው ለምንድን ነው? ምን ሊሰራበት ነው? እጅ ምን ሊጠቅመው ነው? ጣቶች ያስፈለጉን ባላንስ ማድረጊያ መያዣ ነው፣ መመገቢያ ነው። ላላ ጣቶች ያስፈለጉት ለምንድን ነው? እሱ ፍጹም ነው። ነገሮችን ሁን በሚል ማድረግ የሚችል ከሆነ እጅ ለምን አስፈለገው? እጅ የሚባለው አካል ምንድን ነው? ላላ ጥቅሙ በመጽሐፍ ቅዱስ ላይ ደጋግሞ በተለያየ ቦታ ላይ ልታገኙ ትችላላችሁ። የእግዚአብሔር እጆች ሰሩኝ፣ ሰማዮች የእጅህ ስራዎች ናቸው፣ ክንድህ ደገፈኝ፣ እጅህ መራኝ ምናምን የሚሉ ጥቅሶች ልታገኙ ትችላላችሁ። እንዴት እናስታርቀዋለን ታዲያ? እግዚአብሔር እጅ አለው? እጅ የሚባል አካል ክፍል አለው? ለምሳሌ መዝሙረ ዳዊት ምዕራፍ 8 ቁጥር 3 አንዴ ክፈተውስ። አይመን ኦኬ። የጣቶችን ስራ ሰማዮችን ባየው ጊዜ ጨረቃንና ከዋክብትን አንተ ነህ የሰራሃቸው ይላል። ሰላም ናችሁ? ሰላም ብያለኝ። ይዘገያል። ኦኬ እንዳያችሁት የጣቶችን ስራ ሰማዮችን ባየው ጊዜ ጨረቃንና ከዋክብትን አንተ ነህ የሰራሃቸው ይላል። ስለዚህ ፈጣሪ ጣቶች አሉት ማለት ነው። 1 2 3 4 5 6 ምናምን የሚባሉ ጣቶች አሉት ማለት ነው። ምክንያቱም ጣቶች የሚለው ፕሉራል ነው አይደለ? ስለዚህ የሚቆጠር እጅ ላይ የሚባል የተገጠመ ጣቶች አሉት ማለት ነው። እንዴት ነው የምንረዳው ይሄንን? የጣቶችን ስራ ሰማዮችን ባየው ጊዜ ጨረቃንና ከዋክብትን አንተን የሰራሃቸው አለ። ስለዚህ የጣቶቹ ስራ ናቸው እንደ መዝሙረ ዳዊት ንግግር። ኦራይት እንደያ ከሆነ መዝሙረ ዳዊት ራሱ በመዝሙሩ ምዕራፍ 33 ላይ ቁጥር 6 ላይ እንደዚህ ይላል። በደንብ አስተውሉ። የጣቶችን ስራ ባየው ጊዜ ሰማዮች እና ከዋክብት ያንተ ስራ ናቸው አለ። ምን የጣቶች ስራ? በእግዚአብሔር ቃል ሰማዮች ጸኑ፣ ሰራዊታቸው ሁሉ በአፉ እስትንፋስ ይላል። እዚህ ጋር ደግሞ በምንድን ነው የተፈጠሩት አለ? በእግዚአብሔር ቃል። እዛ ጋ ምን አለ? የጣቶች የእጆች ስራ ናቸው አለ። ይሄ ደግሞ ምን ይለናል? በቃልህ ነው የተሰሩት እያለን ነው።
እንዴት ነው የምናስማማው? ሰማዮች ፍጥረታት የተፈጠሩት ጣት በሚባል በእግዚአብሔር ጣት ወይንስ ጣት በሚባሉ ጣቶች? እንደዚህ ጣቶች ማንንም አይመስሉ ሊሆን ይችላል፣ ረቂቅ ሊሆኑ ይችላል፣ ማይታዩ ሊሆን ይችላል። whatever it is በጣቶች ወይንስ በቃሉ ነው የተሰሩት? ዮሐንስ ወንጌል ምዕራፍ 1 ቁጥር 3 አንድ ክፈተው። ቁጥር 3 ሁሉ በእርሱ ሆነ ከሆነውም አንዳች እንኳ ያለ እርሱ አልሆነም ይላል። ሁሉ የሆነው በቃል ነው ይለናል። እዚህ ጋር ደግሞ አንድም እንኳን ያለ ቃል አልተፈጠረም ይለናል። ስለዚህ እንዴት መፈሰር እንዳለብን እንዴት መተርጎም እንዳለብን ገባችኋል? በእጆች ተሰራን፣ እጆች ፈጠሩን፣ ሰማዮች የእጆች ስራ ናቸው፣ የጣቶች ስራ ናቸው ሲል በቃል ተፈጥረዋል ማለት ነው። እንጨምረውንም ዕብራውያን ምዕራፍ 1 ቁጥር 2 ላይ የእግዚአብሔር እጅ የእግዚአብሔር ጣት የአብ የባህሪ እጁ ክንዱ ጣቱ ወልድ ነው። ቃል የአብ እጅ ተብሎ ይጠራል። የአብ ክንድ ተብሎ ይጠራል። እያያችሁ ነው። ሁሉ የተፈጠሩት በቃል ነው፣ በወልድ ነው። ያን እጆች ሰሩኝ ይለዋል ማለት ነው። ሁሉም ወራሽ ባደረገው ደግሞም ዓለማትን በፈጠረበት በልጁ በዚህ ዘመን መጨረሻ ለእኛ ተናገረ። ዓለማት በማን የተፈጠሩት? በልጁ። በደንብ አስተዋላችሁ? ስለዚህ ሁሉ የተፈጠሩት በልጁ ከሆነ ዓለማት የተሰሩት በልጁ ከሆነ ልጁ የአብ የባህሪ ቃሉ ነው አይደለ? ስለዚህ በእጆች ሰሩኝ፣ እጆች አበጁኝ፣ ፈጠሩኝ ቢል በቃል ተፈጠረ ማለት ነው። እጅ የገባው ምንድን ነው? ለምንድን ነው? ግብረ አካላትን ለመግለጽ ነው። ቆላሲያስ ምዕራፍ 1 ቁጥር 15 አንዴ ክፈተው። ቆላሲያስ ምዕራፍ 1 ቁጥር 15 እርሱ የማይታይ አምላክ ምሳሌ ነው። የሚታዩትም የማይታዩትም ዙፋናት ቢሆኑ ጌትነት ቢሆን ወይንም አለቅነት ወይንም ስልጣናት በሰማይ እና በምድር ያሉት ሁሉ በእርሱ ተፈጥረዋልና ከፍጥረት ሁሉ በፊት በኩር ነው። ሁሉ የተፈጠሩት በማን ነው? በእርሱ። በማ? በክርስቶስ። በቃል፣ በአካላዊ ቃል። ስለዚህ የእጆች ስራ ናቸው፣ እጆች ፈጠሩኝ ቢል አብ እጆቹ ፈጠሩኝ እያለ ዳዊት ቢናገር የአብ የባህሪ ልጁ የባህሪ ክንዱ እጁ ፈጠረኝ እያለ ነው። ማን ተብሎ ይጠራል? በስጋ ሲገለጥ ስጋው ቃል ክርስቶስ። እርሱ የአብ ልጅ ተብሎ የሚጠራው የአብ ክንድ፣ የአብ እጅ፣ የአብ ጣት፣ የአብ ኃይል ምክሩ ተብሎ ይጠራል። እንጨምር። ዕብራውያን ምዕራፍ 11 ቁጥር 2 ላይ 11 ቁጥር 2 ዕብራውያን ቁጥር 3 አድርገው እንደተዘጋጁ በማን ዓለሙ በማን የተዘጋጁ? በእግዚአብሔር ቃል። እዛ ጋር ቅድም ስናይ መዝሙረ ዳዊት 8 ቁጥር 3 ላይ የእጆች ስራ የጣቶች ስራ ናቸው ይላል አይደለ? እዚህ ደግሞ ምን ይላል? በቃል ነው የተሰሩት ይለናል። ስለዚህ እጅ ተብሎ የተጠራው ማን ነው? ወልድ ነው ማለት ነው እንጂ እጅ የሚባል ጣቶች የሚባሉ ክፍለ አካላቶች መዋቅር አይደለም። ፈጣሪ የአካላት ክፍል ስብስብ ድምር አይደለም። የጣቶች ስብስብ እጆቹ ላይ ያሉ ከዛ በዛ የሰራ ማለት አይደለም። ሁሉ የተፈጠሩት ሁሉ የተሰሩት ከተሰራው አንድስ እንኳ ሳይቀር
ያለ ቃል የተሰራ የለም። ሁሉም በቃል ነው የተፈጠሩት። ያ ቃል ደግሞ የአብ የባህሪ ልጁ፣ ያ የባህሪ ክንዱ፣ እጁ፣ ጣቱ ተብሎ ይጠራል እንጂ ለፈጣሪ ግራና ቀኝ፣ ፊትና ኋላ፣ ጣቶች እንደዚህ አይነት መዋቅር ያለው አይደለም። እነኚህ ለፍጡራን የሚነገሩ ናቸው። ይህንን እንደዚህ ካየን እንደ እስልምናውስ እንደ እስልምናው እንዴት ይታያል የሚለውን እንመለከታለን ማለት ነው። ሙስሊሞችን እንቀበላለን ከአሁን ጀምሮ። እጅ ያጸድቃሉ አያጸድቁም? ወይንስ እጅ ሲሉ እንደኛ ተርጉመው አይ እጅ ስንል እንደዛ አይደለም ብለው ይተረጉሙታል የሚለውን የምንመለከት ይሆናል ማለት ነው። ያና ለነሱን ዋብያው እንኳን ደህና መጣ። እንዴት ሰላም? ሁሉ ሰላም ነው። እንዴት ነው? አልሐምዱሊላህ። መልካም። ለፈጣሪ ለአላህ እጅ አለው ብለህ ታምናለህ? አዎ አለው፣ ግን እኛ አይመሳሰልም ፍጡራ። ኦኬ፣ ስንት እጅ ነው ያለው? ሁለት እጅ። ሁለት እጅ እኮ ነው የሚያለኝ። በቁጥር አመሳሰልከው። ይሄ ምን ማለት ነው? አይመሳሰልም ካልክ በኋላ እኔ እንዳለኝ ሁለት እጅ እሱም ሁለት እጅ አለው አልከኝ። እኔ አራት እጅ ቢኖረኝ እሱ ሁለት እጅ ቢኖረው አይመሳሰልም ትል ነበር። እንደ አንድ እጅ ያለን ጊዜ እኮ ጣዖት ነው እያላችሁ ነበር እኮ። አንድ እጅ ነው ያለው ጊዜ ሁለት ስዕል ምናምን እያላችሁ ነበር። አንድ እጅ ነው ያለው ስንል ጣዖት ብላችሁን ነበር እራሳችሁ ማለት እኔ ኮሜንት ላይ እና ሻሽላችሁ ሁለት አደረጋችሁ ጣዖት ላለመባል አይደለም። የፈለገ ነገር ይባል እንትን አታውሩ። አንድ እጅ ያለ ጊዜ እኮ ጣዖት ብላችሁን ነበር። አባባልህ እሶፈኒ አይደለም እንጂ የሆነ እንትን ኮሜንት ላይ ያለውና በአንድ እጅ ምናምን ስለውት የሆነ ታቦት ምናምን ስለው እንትን ያደርጋሉ አላህ ምናምን ብለው የሚቀልዱ ልጆች አሉ። እንደዛም እያላችሁ ነው። አራት እጅ ነው ያለው ደግሞ ብንላችሁ ደርድራችሁ ታመጣላችሁ። ለምሳሌ ነው እናንተን አራትም ቢሉ አራት ስለውት ይመጣሉ። እሱን እኮ ጣዖት ነው ያሉት ለምን እንደሆነ ታውቃለህ? የህንድ ጣዖቶች በቀኝ በኩል ሁለት እጅ አላቸው እና አላህ ሁለት ቀኝ እጅ አለው ሲሉ ከህንዱ ጋር እያመሳሰሉት ነው። which is irregular shape ቅርጹ ያልተመቻቸ ሁለት ቀኝ እጅ ያለው ከህንድ ጣዖት ጋር የሚመሳሰል እያሉ እያሳዩ እኮ ነው። እሺ እና በደንብ አስተውሉ። ግልጽ ለማድረግ ያህል እንግዲህ የኛ በግልጽ ሃይማኖተ አበው ላይ ደጋግመው አባቶች ወልድን የአብ እጁ፣ የአብ ክንዱ፣ የአብ ምክሩ፣ የአብ ጣቱ እያሉ ተርጉመውታል ማለት ነው እንጂ ለፈጣሪ ግራና ቀኝ የሆነ ጣቶች የተገጠሙለት እጅ አለው ብለን አናምንም። ፈጣሪን የአካላት ክፍል ድምር ውጤት ማድረግ ይሄ ኮምፖዚት የሆነ የአካላት ከዛ በእነሱ ኮምፓውንድ የሆነ እንደዛ የምታመልክ ከሆነ ፍጡር ነው እያመለክ ያለው። እንቀጥል እፎይ መቀጠል ይቻላል። አሁን ጨርሻለሁ። ኦኬ ሁለት ነው ብለኸኝ ነበረ። ለምሳሌ አራት እጅ አሁን አለው ብንላችሁ አታውንም። ስዕል አድርጋችሁ ታመጣላችሁ አሁን ኮመንት ላይ ማለት ነው። እናንተን እንትን ሎጂክ ነው ያሳየው ያለሁት አንድ እጅ። ስለዚህ መከራ ሆነብን ነው። አራትም ብንል አትሊስት አራት ብትል ከኛ ጋር አይመሳሰልም። እኔ አራት እጅ ስላደለኝ ሁለት እጅ ካደረከው ግን ከኔ ጋር መሳሰልከው እኮ ካንተ ጋር አሁን አራት እጅ ቢሆን አንተ ካንተ ጋር አይመሳሰልም። እናንተ ነው ማርጋችሁ ታመጣላችሁ። ታቦት ነው አራት እጅ ሰይጣን ምናምን ብላችሁ ታመጣላችሁ። ጣዖት ነው ታቦት ሳይሆን። ኤኒዌይስ በደንብ አስተውል። ሁለት እጅ ስትለኝ ያ ሁለቱ እጅ ግራና ቀኝ ነው ወይንስ ቀኝ ብቻ? ለማንኛውም አላህ እጅ አለው ስንልኛ እንደ ሰው አይደለም። ኖ እንደማንም ይሁን ተስማማን እኮ ሁለት እጅ እንዳለው ተስማማን። ያ እጆቹ ግን እጆቹ ግራና ቀኝ ወይንስ
ምን አይነት ቤት ፊትና ኋላ ወይንስ ግራና ቀኝ ወይንስ ቀኝ ብቻ ወይንስ ግራ ብቻ? እኔ ፊትና ኋላ ግራ ምናምን ባይሆን አላውቅም፣ ብቻ እጅ እንዳለው አውቃለሁ። እጅ ሲባል ከፍጡራን ጋር ምን ብላችሁ የምታምኑት? እጅ አለው፣ በቃ እጅ አለው ብለን ነው የምናምን። ማለት እጅ አለው ብቻ እንጂ አሁን ከግራ ከቀኝ ስንል እሱን አላውቅም። እጅ አለው ምን ልበሳ? አሁን ራሱ እንዳንተ አይደለም ገብቷል። እሱ ራሱ አላህ የሚያውቅ መሆኑ ግን እግዚአብሔር ራሱ እጅ እንዳለው እኔ ልሰጥህ ይችላል። አየኛማ እኮ አብራራሁት እኮ እየሰማ አልነበርኩም። ኧረ አሁን ለምሳሌ ብዙ ቦታ እግዚአብሔር እጅ እንዳለው ይናገራል። ለውምኛ ይተረጎማል እና ያው ነው ማለት ነው እኮ ይተረጎማል። ለኛ እንዴት ነው እጁ የሚተረጎመው? እጁ እንዴት ነው የሚተረጎመው? እጁ ረዳትነቱን፣ ጠባቂነቱን፣ ኃይሉን፣ አብሮነቱን ለማሳየት ይተረጎማል። ለምሳሌ በእናንተ ጋርም ስላለ አይ ቲንክ ሱራ 1704 ይሁን እንደዚህ አካባቢ ላይ የእስራኤል እንትሮችን ጠይቃቸው የሚለው ፓርት ላይ ምን አለ መሰለ፣ ሙሴ ግብጾችን ከእንትን ሲያወጣ ወደ 10 እንትኖችን አምጥቶበት ነበረ፣ መቅሰፍቶችን ማለት ነው። እና ምድሩን ሲመታ ነው ተባይ እንትን ያለባቸው አይደለ? ምድሩን መሬቱን በዱላ ሲመታ፣ ፈርዖን ግን ምን አለ? ይሄ የእግዚአብሔር ጣት ነው አለ። ፈርዖን ነው የመታው፣ የእግዚአብሔር ጣት ነው እንዲ አይደለም። ነገር ግን ምን ለማለት ነው? የእግዚአብሔር ጣት ነው ሲል በሰው የተደረገ አይደለም፣ ነገር ግን የእግዚአብሔር ፍርድ ነው፣ የእግዚአብሔር ቁጣ ነው፣ ያንን ለማለት ነው። አይ እንደዛ ስላለ ሙሴ የእግዚአብሔርን ጣት ይዞ እንደዛ ምድሩን መታ ማለት አይደለም። ለምሳሌ ዳዊት ወደ ላይ በወጣ እንዳለ ወደ ታይ በወርዳለ፣ ቀኝ ትደግፈኛለች ትመራኛለች አለ። የእግዚአብሔር እጅ ቀኙ እንደዚህ ደግፎት ይዞት ይሄዳል ማለት አይደለም። ትጠብቀኛለህ ማለት ነው። ስለዚህ ቀኝ እጅ ትደግፈኛለች ስላለ ቀኝ እጅ ኖሮት እንደዚህ ዳዊትን እንዲደግፎት በየቦታው ይዞት ይሄዳል ማለት አይደለም። አንተ ጠባቂ ነህ፣ ደጋፊ ነህ ማለት ነው። አዳም እጆች ሰሩኝ አበጃጁኝ ይላል። ሰማዮች የእጆች ስራ ናቸው ይላል መጽሐፍ ቅዱስ። በተደጋጋሚ ደግሞ ሁሉም ነገር የተፈጠረው በቃሉ ነው ይላል። ስለዚህ እጅ ተብሎ የሚተረጎመው ምኑ ነው? ቃሉ። የአብ ቃል እጅ ተብሎ ይተረጎማል። ሁሉን የፈጠረ ሁሉን ያስገኘ የአብ የባህሪ ቃል ስለሆነ ማለት ነው። ታዲያ እጅ ለምን ተባለ? በግብር አካላት ይገለጻል። በግብር አካል ከዛ አንጻር የእጅ ግብሩ ምንድን ነው? መስራት ነው፣ ማበጀት ነው። ከዚህ አንጻር እጅ ተብሎ ሊነገር ይችላል። ዳዊት እዛው ላይ የእጆችን ስራ ስላየው ብሎ ሲል መልሶ ደግሞ ሁሉም የተፈጠሩት ሰማዮች የተዘረጉት በቃል እንደሆነ ይነግረናል ዳዊት ማለት ነው። ስለዚህ እጅ ተብሎ የተባለው ቃሉ እንደሆነ ወይንም ደግሞ ወልድ እንደሆነ እንረዳለን። እንደዛም ነው የምናምነው እኛ። ለምሳሌ አብ ላይ ያለው እኔ ላይ አለ፣ አብ ላይ በሙሉ ያለው እኔ ላይ አለ ይላል። አብ ማለት ኢየሱስ ክርስቶስ ነው አይደል? በእናንተ አስተምሮት ማን ነው ያለው እንደዛ? አብ ላይ ያለው እኔ ላይ ነው በሙሉ ማለት ምን ማለት ነው? እጆችም ጥፍሮችም ነው እንደዚህ ነው። ሰይድ ሚታ ሰይድ ሚታ ኧረ ሰይድ ሚታ አላ ኦኬ ምን አልከኝ? ዋብያው ቀጥላው እገባለሁ አንድ ወሬ ይዤ ነው። ኦኬ ሰይድ ይሰማል? ቤት ይሰማል? እንዴት ነህ? እንትን አለው ሰላም እያነበብኩ ነው። እንትን ማለት እንትን ነበረኝ። ምን
ባይብል ማን ነው የጻፈው? ደግሞ አሁን የሆነ ስክሮል ሳረግ የሆነ ልጅ የሆነ ፓርት ላይ እዚህኛው ባይብል ላይ እንዳለና ግሪኩ ላይ እንደሌለ አድርጎ የሆነ ምንድነው ባይብል ማለት ነው? ኤነስ ቆይ አላጃለሁ ብለህ ታምናለህ ማለት ከአንዱ አላጃለሁ ብለህ ታምናለህ? ኦኬ እንግዲህ አንባቢ ነኝ ገና አይ ዶንት ኖ እንግዲህ መንፈስ እሱ ኃይል ነው ሊተረጎም ይችላል አለው ቢባልም የሆነ ሚኒንግ ሊኖረው ይችላል እንጂ እንደኛ ቦዲ ኖረዋል የሚል እንትን አይኖረኝ። በሐቂቃ ያለው ብለህ ነው የምታምነው? እንደዛ ብዬ ነው እንግዲህ ማስበው ደግሞ እስካሁን እንደዚህ አላየውም ስትል በፊት ምን ብለህ ነው የምታምነው? አላጃለሁ ነው ወይንስ የለውም ብለህ? እንደዚህ አልተማርንም። አዎ እንደሌለው ማለት እሱ በቃ ለምሳሌ ወጠኛ እንዲቻይ እንደሆነ ምን ነው ሁሌ ማለት አወል አኺር ለምሳሌ ስሙ አንፃር ብንመጣ እሱ የመጀመሪያው የመጨረሻም ነው። ለሱ ነው የመጀመሪያው የመጨረሻም ነው። ነገር ግን ሁለት እጅ ካለው ኢንፋይናይት ሊሆን አይችልም። ፋይናይት ነው የሚሆነው። ሁለት እጅ ያለው ግራና ቀኝ ካለው ፋይናይት ነው። ስለዚህ ኢንፋይናይትም ፋይናይትም አት ዘ ሴም ታይም መሆን አይቻልም። ኢሎጂክ ነው ይሄ። ሁለት ካልክ እኮ ይሄ እጅ የሚለው የሆነ ዴፊኒሽን ሊኖረው ይችላል። እንደዚህ ሁለት ፋይናይት ቁጥር ነው አይደለ? ሁለት እጅ ግራና ቀኝ ፋይናይት ናቸው ዳይሬክሽን ስለሆኑ ያለበት እጁ የተዋሰነበት ነው። በዚህ በተዋሰነ ዳይሬክሽን ውስጥ ከሆነ ያለው ስለዚህ አላህ የተገደበ ይሆናል ማለት ነው። ሃይማኖታዊ ዴፊኒሽን ሊኖረው ይችላል ይሄ እጅ የሚለው ነገር እኔ አላውቅም። ስለዚህ እጅ የሚለውን አትቀበለው ማለት ነው። እንደዛ ከሆነ እጠይቃለሁ። እስኪ አላውቅም እስካሁን ለአዋቂዎች። ኦኬ መልካም። አራሃም እንኳን ደህና መጣህ። እንኳን ደህና ቆዩን። ሰላም ነው? ሁሉ ተማም? ጥያቄ ነበረኝ። ጥያቄ በኋላ ላይ ነው የምቀበለው። አላህ እጆች አሉት ብለህ ታምናለህ? ስንት ሰዓት ላይ ነው? እኛ የለ ቁርአን ላይ አላህ የነገረንን እንቀበላለን፣ ያልነገረንን እንቀበላለን። ማን ነው እያወራለሁ? አራመን የሚባለው ያሰበተውን እናሰብታለን፣ ያላሰበተውን ያልነገረን አንፈላሰፍም። ስለዚህ አላህ ስንት እጅ አለው? አልተነገረንም። ኦኬ ስለዚህ አላህ ስንት እጅ እንዳለው አታውቅም፣ ግን አለው ነው የለውም ነው የምትለው? አለው እኮ ስንት እጅ አለው ብለህ ነው የምታመልከው? አላህ አልተነገረንም። ለምን አምናለሁ? እኔ ማልደርስበትን ነገር አልፈላሰፍም። ስለ ፈጣሪ በማስተንተን ወይን በእኛ ሐቂም መድረስ አንችልም። የነገረንን እናሰብታለን። እኮ ስንት እጅ አለኝ ብሎ ነው የነገራችሁ? ስንት እጅ አለኝ ብሎ ነው የነገራችሁ? አልነገረንም። አስፈላጊ ስላል እጅ እንዳለው ነግሯችኋል? ያው ከቅያሱ አደምን በእጆቼ የፈጠርኩት ከሚለው እጆቼ የሚለው ስንት እጅን ነው የሚመለከተው? እፎ የአንድ ይቅርታ ጋር ከተባለ የቁጥር ገደብ የለው። የቁጥር ገደብ የለው። አይ ቁጥር ገደብ ግን ሰጥተውታል። አስተምሮት ላይ ሁለት እጅ ብለው አስቀምጠውታል። አንድ ነገር አልደረስኩትም ሲባል እንዴት ነው ምን አልደረስኩት ፈጣሪ ያያል ሲባል ወይም ደግሞ አይ ቲንክ የተቆራረጠ ነው። ምን አልክ? ፈጣሪ ያያል ሲባል እንዴት ነው ታዲያ? እንጀራል ባይ ነው እንደሚው እኔ ጋር የሚቆራረጠው
ሰይድ አንተ ጋር ይመስለኛል ያንተ በደንብ ይሰማል። አቤት ኔትን አስተካክል ሰይድ። ኔት በጣም እንትን ብሏል። የምትናገሩ እየተሰማን አይደለም። ኦኬ ወይም ኔትን አስተካክል፣ ቦታ ቀይር። ኦኬ የእናንተ ለእኔ በደንብ ነው የሚሰማኝ። እሺ ኦኬ ቀጥል። እሺ እስኪ ቀጥል። እሺ የእናንተ በደንብ ይሰማኛል። እኔ ፈጣሪ ያያል ሲባል በአይን ነው እንዴ? እንዴት ነው? ኢን ጀነራል አያም ሪደር ሰይድ ነህ እንደ እየጠየቅ ያለው? ሰይድ ነህ እየጠየቅኩ ያለሁት። እስቲ ኢን ጀነራል የሆነ ይሰማልም እንላለን አይደለም? አይ ሰሚ ነው እንላለን። በጆሮ ነው የሚሰማው እንዴ? እኔ እኮ እንደዚህ አይደለም። አንተ ምንድን ነው ብለህ የምታምነው? ፈጣሪ ይሰማል ያያል ስትል በጆሮ ነው ወይ እና በአይኑ ነው? አይደለም እኔ አይደለም ብዬ ነው ማለት ጆሮና አይን ኢትስ ያ ጆሮና አይን የእሱን ማያ እሱ ነው የሚያውቀው ብዬ ነው ማስበው። ያ ጆሮ የሚባል ሲግናል ይፈልጋል፣ ሳውንድ ዌቭ ይፈልጋል። ጆሮ ሳውንድ ዌቭ ይፈልጋል። ፕላስ ደግሞ ሶሊድ ሊኩዊድ እና የነኚህ ጥገኛ አይደለም። ምክንያቱም ፍጡራን ሳይኖሩ ራሱ ያለ ስለነበር ማለት ነው። ፍጡራን ላይ ምንም እሱ ጥገኛ ስላልሆነ ብርሃን ይፈልጋል አይናችንም ለማየት አይደለም። ኦኬ አንድ ብርሃን ይፈልጋል። ሁለተኛ ደግሞ የሚታይ ግዑዝ ነገር ይፈልጋል አይናችን አይደል ለማየት። ፈጣሪ እኛ ገና ሳንፈጠር አይቶናል፣ ሳንፈጠር አውቆናል። ራይት እኛ እንደዛ ነው። ስለዚህ እናንተ ጋር እንደዛ አይደለም፣ እናንተ ጋር አይሆንልህም። እኛ ግን በኋላ እናየዋለን። እሱን እኛ እንደምናምነው ፈጣሪ የሚታይ ብርሃን አስፈልጎት የብርሃን ጥገኛ ሆኖ የሚታይ ግዑዝ ነገር አስፈልጎት እነኛ እንደዛ የሚያይ ነው ወይንም ደግሞ የእነኛ ጥገኛ ዲፔንደንት ነው ብለን አናምንም። አይኖቹ ተብሎ ግን ሊነገር ይችላል፣ ጆሮቹ ተብሎ ሊጠራ ይችላል። ይሄ ማለት ለምንድን ነው? ከቋንቋ ውስንነት አንጻር ይሰማናል ያየናል ለማለት ሊነገር ይችላል፣ ይሰማናል ለማለት። ምክንያቱም ሌላ ቋንቋ የለንም። መጽሐፍ ቅዱስ የተጻፈው በእኛ በሰውኛ ለሰዎች እንድንግባባበት ነው። በፈጣሪ ቃል አይደለም የተጻፈው። ለሰው ስለተጻፈ ሰዎች ስለጻፉት እንድንረዳ ስለሆነ እግዚአብሔር ያየናል፣ እግዚአብሔር ያቀናል፣ እግዚአብሔር ይሰማናል ለማለት ጆሮቹ አይኖቹ ተብለው በግብር አካል ማለት በአካሉ ግብር አካሉ በሚሰጠው ፋንክሽን ሊነገር ይችላል። ያ ማለት ግን የኛ ጥገኛ ሆኖ ብርሃን አስፈልጎት ወይንም ደግሞ አይን የምትባል ፋንክሽኗ ማያ የሆነች፣ ጆሮ የምትባል ፋንክሽኗ መስሚያ የሆነች፣ አፍንጫ የምትባል ፋንክሽኗ ማሽተቻ የሆነች፣ እጅ የምትባል ፋንክሽኑ መስሪያ የሆነ ፈጣሪ የነኚህ ድምር ውቅር ነው ብለን አናምንም። ሆሊ ይሰማል፣ ሆሊ ይመለከታል እንጂ በሆነች ፓርቱ ሚያይ በሆነች ፓርቱ የሚሰማ የነኚህ ድምር ውጤት ነው ብለን አናምንም። እንዲህ ነው። እስቲ ሙስሊሞች ምጠይቅ እስካሁን እኛ በተማርኩት እንዲህ አይነት ነው። እስቲ ደግሞ ሌሎች ሼኮችን ጠይቃሉ። እስቲ አጣሪ ከሆንክ እንደዛ አያምኑም። እሺ ሌሎቹ ሲመልሱ አዳምጥ። ባህረዲን ተመለስ። ባህረዲን ባህር ነው የሚለው ማንም ያየው የለም ሊታይ አይችልም ከተባለ እኮ ፔሬድ በቃ እሺ። በጸጋ ማየት የሚባለው እንዴት ነው? ያን በጸጋ አሁን እሱ ብሎ ነበር በጸጋ እናየው እንደው እንጂ ምናምን ቢኒ ክፍሉ ላይ ተስማማ። ለመጀመሪያ አንደኛ ጢሞቴዎስ ምዕራፍ 1 ቁጥር 16 ላይ ወይም ደግሞ አንደኛ ጢሞቴዎስ ምዕራፍ 6 ቁጥር 17 ላይ አንደኛ ጢሞቴዎስ ምዕራፍ 6 ቁጥር 17 እሺ እርሱ ብቻ የማይሞት ነው፣ ማንም ሊቀርበው የማይችል ብርሃን ይኖራል። አንድ ሰው እንኳን አላየውም። ኢንሴንስ አልታየም ነው፣ ሊያየው አይቻለውም። ትስማማለህ? በዚህ ወጣ ወጥቷል። እፎይ ልጁ ወጥቷል።
ግልጽ እኮ ነው። ምዕራፍ 6 ቁጥር 17 አድርገው። ምዕራፍ 6 አንደኛ ጢሞቴዎስ ምዕራፍ 6 ቁጥር 17 ያ ራሱ እኮ ነው። ምዕራፍ 6 ቁጥር 17 አንደኛ አንደኛ 17 ነው። ከ14 አድርገው። ችግር አለ። ምዕራፍ አንደኛ ጢሞቴዎስ ምዕራፍ 1 ቁጥር 16 ነው የቀደመ የከፈልከው። ያ ስለዚህ ግልጽ ነው ማለት ነው። ክፍሉ እኮ ምሳሌ ምናምን መሄድ አያስፈልግም። ይህንኛው ስለሚዘጋው ኤኒዌይስ ሙሀጅር የከፈተው ቦስ እሱን አይደለም። አንደኛ ጢሞቴዎስ ምዕራፍ 1 ቁጥር 17ን ክፈትለት። እዛ ላይ ደግሞ ይዘጋዋል። ይሄ ቁጥር 16 ነው። ተከራከረኝ እኮ እንደዛ ሲል ክፍሎቹ የተወሰነ እንደሚለያይ ያውቃሉ። ምዕራፍ 1ን ክፈተው ቁጥር 17። እሺ ምዕራፍ 1 ነው። ምዕራፍ 1 አልነህ እኮ ብቻውን አምላክ ለሚሆን ለማይጠፋ ለማይሞት ለዘመናት ንጉስ ምስጋና ክብር እስከ ዘላለም። ቁጥር ዝቅ አድርገው። ምንድን ነው የከፈትከው? አሁንም አንደኛ ጢሞቴዎስ ምዕራፍ 1 ነው። እሺ ከዚህ ልክፈትልህ። ቁጥር እየተሳሳትኩ ነው፣ ግራ አጋባኝ። ሁለቱ ጋር የተወሰነ ልዩነት እንትኖቹ እንዳሉ ታውቃለህ። አንድ ላይ በደንብ ጥንቅቅ አድርጎ ይዘጋዋል። የማይታይ ብሎ አሁን የከፈተው እኮ ምዕራፍ 1 ነበር። ድጋሚ የከፈተው የቅድሙ ነበር ምዕራፍ 6 17። አሁን አንደኛ ጢሞቴዎስ አይደለም ምዕራፍ 1 ቁጥር 17 ላይ ቁጥር 17 ይኸው ብቻውን አምላክ ለሚሆን ለማይጠፋ ለማይታየውም ለዘመናት ንጉስ ምስጋና ክብር እስከ ዘላለም ድረስ አሜን። ምን ለማይለው ለማይታየው ፔሬድ የራሱ ነው። ራሱ ነው። ትክክል ነው። ራሱ እኮ ነው። ራሱ እኮ ነው። ቁጥር 17 ነበር ያደረከው። አላየሁትማ። ቁጥር 16 ነው የሰጠኝ። ይኸው ራሱ 17 ነበር ያደረኩት። እሱን አላነበብኩትም ነበር። አንብቤዋለሁ። ይሄን አላነበብኩትም። ይሄን አንብበዋል። የታችኛውን አንብበ እንዲህ በሬድ ስለሆነ በቃ 16 መስለዋል። እንደዚህ ስራ አይደለም። እሱንማ አንብበንለት እንትን ለማይጠፋው ለማይታየው ነው የሚል። ይሄኛው ደግሞ ብቻውን አምላክ ለሚሆን ለማይጠፋ ለማይታየው ብሎ የዘላለም ንጉስ ይለዋል። አክቹዋሊ አንድ አይነት ነው። ዘሴም እንትን ያላቸው እዚህ ጋር ለአብ ነው፣ እዛ ጋር ደግሞ ለኢየሱስ ክርስቶስ ነው የተነገረው። ጌታችን መድኃኒታችን ኢየሱስ ክርስቶስ ኢቭን በስጋ ተገልጦ ታይቶ እንኳን ለሱ ነው እንግዲህ የማይታይ እየተባለ ያለው which ከነ ሙሉ መለኮቱ ከነ ሙሉ ክብሩ አናየውም የሚል ነው ሜሴጁ። ለዛ ነው ብርሃነ ዓለም ቅዱስ ጳውሎስ እንግዲህ አንድ ምዕራፍ ላይ ቁጥር 1 ላይ ለአብ የተናገረውን ለወልድም አዘሴም ታይም የተናገረው ማለት ነው። በመለኮት አንድ ስለሆኑ ከነ ሙሉ መለኮቱ ክርስቶስ እንኳን በስጋ ተገልጦ ከነ ሙሉ መለኮቱ ታይቷል ተብሎ አይነገርለትም ማለት ነው። እሺ ሙሀጅር ሚውትን አንስታል ካለ ሰላም አመሻችሁ። እንዴት ናችሁ? ሰላም ነው። ካለ ነው መጣ። እንኳን ደህና ቆያችሁኝ። እንዴት ናችሁ? አለን ደህና። እኔ ለክርክር ወይ ደግሞ ለሌላ ነገር ሳይሆን የፍላጎትና የሀሳብ ጉዳይ ይዤ ነው የመጣሁት እና በዛ ጉዳይ የሚቻል ከሆነ ላውራችሁ በሚል ነው። አይ ነው ከቶፒኩም ከጥያቄም ውጪ እኔ ሙስሊም ነኝ።
ላይ ያን ማድረግ አልችልምና ያን ለማድረግ የሚያግዘኝ ክርስቲያን ወይ ደግሞ የሚያግዘኝ አካል ካለ ፍቃዳችሁ ከሆነ ብዬ እንደ ጥያቄ ነው። ዞሮ ዞሮ እኔ ክርስትናን መቀበል ትምህርት መማር ነው። ትንሽ ድምፅን ከፍ አድርገው ብዙም አይሰማም እያል ስለሆነ እና ክርስትናን መቀበል እፈልጋለሁ። ስቀበል ግን በገብርኤል ዕለት ቢሆንና ከዚህ በፊት ከጓደኞች ከክርስቲያን ወንድሞቼ ጋር ሐዋሳ ገብርኤልም ቁልቢም ሄጃለሁ። ትንሽ ድምፅን ከፍ አድርገው ብዙም እየተሰማ አይደለም። አይሰማም? እሺ አሁን ኔትወርክ ይሆናል። አሁንስ ትንሽ ከፍ አድርገና ቀጥልሽ። ኦኬ እሺ ኔትወርክ ይሆናል። ምናልባት ከተሰማ አሁን ንገረኝና ላውራ። ይሰማ ከሆነ ይሰማል አሁን መሰለኝ። እና ከዚህ በፊት ገብርኤል ብዙ ጊዜ ለገብርኤል ቤተክርስቲያንም ከጓደኞች ጋር ሄዳለሁ። ሐዋሳ ገብርኤልም ቁልቢም ሄጃለሁ። እዚህም አዲስ አበባ ባሉት ከጓደኞች ጋር ሄዳለሁ እና የተለያየ ክርስትና ትምህርቶችንም ሰማለሁ። ጓደኞቼም ጋር ያለው ጋር ያለውና ያን ነገር ውስጤ ላይ በማደር የተነሳ ክርስትናን መቀበል ፈለኩ አሁን ላይ እና ስቀበል ግን ቁልቢ ገብርኤል ሄጄ ክርስትናን ብቀበል ደስ ይለኛል። ያን ለማድረግ ደግሞ እኛ ምን እንድናግዝ ነው? ያ እሱ ማድረግ እኮ ትችላለህ። ክርስቲያን ጓደኞች የሉም? ትምህርት ከሆነ በውስጥ ቃልን ፎሎ አድርገውና ቃልን ጠይቀው ኢንቦክስም አድርጌልህ ነበረ። ፎይ ምናልባት አላየሁም ይሆን አውራኝና በውስጥ እናወራለን እና እኛ ልንረዳህ የምንችለው ትምህርት ብቻ ነው። መምህራን ጽፈህልኝ ነበር እኔ አው ጽፌልህ ነበረ እና እዛ ሄጄ ክርስትና ልቀበል ደስ ይለኛል። እዛም ሄድበት አሁን ትንሽ ያለሁበት ሁኔታ ላይ ስለማይፈቅድልኝ ስለሆነ ያን የሚያግዘኝ ከግዴታ አቅራቢያ ቤተክርስቲያኖች ይኖራሉ። አቅራቢያው ማመቻቸት እንደሱም አድርጋለሁ። ማድረግ አይቀርም ግን የኔ ፍላጎት እዚህ ቤትም ካለው ግን ትምህርት ተማር ቃልን ፎሎ አድርገውና ትምህርት ተምረሃል ምን ያህል ምናምን የሚለውን ቃልን ፎሎ አድርገውና ከቃል ጋር ጨርሱ በውስጥ አውሩ። ኦኬ እሺ ያን የሚያግዘኝ አካል ማለት ነበረ። ኦኬ እሺ በቃ ፎሎ አድርጋለሁ። ፎሎ መልስ ፎሎ አድርገው ቃልን ትምህርት ከሆነ ትምህርት ያግዛል። ከዛ ውጭ ግን የለም። ኦኬ ለዛሬ ቢበቃ ምን ይመስላችኋል? ስለዚህ ስለ ፈጣሪ እጆችን ስናጸድ እጆችን ዋብያዎች ሲያጸድቁ ፍጡር ባህሪን እያጸደቁ እንደሆነ ተመልክተናል ማለት ነው። ግራና ቀኝ ከሰጣችሁ ግራና ቀኝ የሚል ነገር ከመጣ ግራ እጁ ያለበት ቀኝ እጁ የሌለበት፣ ቀኝ እጁ ያለበት ግራ እጁ የሌለበት ይመጣል ማለት ነው። ይሄ ደግሞ ፍጡራን ጋር መመሳሰል ነው። እኔ ለምሳሌ እንደዚህ ሲሆን ይሄኛው ቀኜ ነው፣ ይሄኛው ግራዬ ነው። እንደዚህ ስለሆንኩኝ ፊቴ ወደዛ ቢዞር ደግሞ እጄ ቀኙ ገታች ይሆናል፣ ግራው ከላይ ይሆናል ማለት ነው። አላህ እንዴት ቆሞ ነው ግራና ቀኝ ነው የተባለው? ሪፈረንስ ይፈልጋል። ግራና ቀኝ በራሱ ደግሞ ግራና ቀኝስ ማለት ምን ማለት ነው? አንድ አቅጣጫ ነው። አንድስ ግራና ቀኝ ምንድን ነው? ግራና ቀኝ አብሶሉት አይደለም። ፊዚክስ ተምራችኋል ብዬ አስባለሁ። ሪሌቲቭ ነው። ኢትስ ኖት አብሶሉት፣ ሪሌቲቭ ነው። ግራ የሚባል ነገር የለም፣ ቀኝ የሚባል ነገር የለም። አንጻራዊ ነው። ግራም ቀኝ የሚባል ነገር የለም። አንጻራዊ ብቻ ነው። ተፈጥሯን አንጻር የሚነገር ብቻ ነው። ከግዑዛን ከቁሳን አንጻር የሚነገር ነው። ትንሽ ፊዚክስ የተማረ ሰው ይሄን ያውቀዋል። ግራና ቀኝ የሚባል ነገር ስለሌለ አንጻራዊ ስለሆነ እኔ እንደዚህ ቆሜ ይሄ ቀኝ ነው፣ ይሄ ከዚህ በኩል ቀኝ፣ ከዚህ በኩል ግራ እንዳልኩኝ ስዞር ደግሞ ከታች ቀኝ ከላይ ግራ ይሆናል። አቋቋሚ ራሱ ዳይሬክሽኑን ይቀይረዋል ማለት ነው። ቀኝና ግራ ለማለት አንጻራዊ ነው። አብሶሊት በሆነ ሁኔታ ቀኝና ግራ የሚባል ነገር የለም። ታዲያ አብሶሊት የሆነ ፈጣሪ ግራና ቀኝ እንዴት ሊኖረው ይችላል?
አንጻራዊ ከሆነ ዳይሬክሽን ግራና ቀኝ ያለው ማለት ደግሞ እጆቹ ግራና ቀኝ ናቸው ማለት 1 ሜትር የሚራራቁ 2 ሜትር የሚራራቁ በማላቸው ሳይሜትሪካሊ ምን አለ ማለት ነው? የለያቸው የከፈላቸው ድንበር አለ ማለት ነው። ልክ እኔ እጄ ደረቴ እጆቼ ሁለቱም ግራውንና ቀኝን እንደከፈለው በመካከል ይሄ ቋሚው ነገር ግራና ቀኝን እንደከፈለው አላህ ግራና ቀኝ አለው ማለት በመካከል የሆነ እንደዚህ ቋሚ ነገር አለ፣ ከዛዛ ቋሚ ላይ ተሰካ ነገር አለ ማለት ነው። ይሄ ደግሞ ምን ያመጣል? ቀኙ ባለበት ግራው የለም፣ ግራው ባለበት ቀኙ የለም። ይሄ ደግሞ ምን ያመጣል? ፋይናይት አት ዘ ሴም ታይም ፋይናይት መሆን አይቻልም። ስለዚህ አላህ ምን ይሆናል ማለት ነው? ፋይናይት ይሆናል። ፋይናይት ብቻ መሆን ሳይሆን በፍጡራን ኢንኮምፓስ ይሆናል። ይሄ ደግሞ የማን ባህሪ ነው? የፍጡራን። የፈለገ ግዙፍ ይሆን ትንሽም ይሆን ማተር አድርገው ይሄ ፍጡር ይሆናል። ሌላኛው የቁጥር ችግር፣ ጣቶች አሉት። እጁ ላይ ጣቶች ካሉ 2 እጆች መኖሩ ከኔ ጋር መመሳሰሉ፣ ግራና ቀኝ መኖሩ ከኔ ጋር መመሳሰሉ፣ 5 ጣቶች አሉት። 5 ፋይናይት ነምበር ነው። 5 የሚቆጠር ቁጥር ነው። 5 አላቂ ያለቀ ቁጥር ነው፣ ወይንም ደግሞ ያልቅ ነው። ተቆጥሮ የሚያልቅ ቁጥር ነው። ስለዚህ ያላጣት 1 2 3 4 5 ተብሎ የሚያልቅ ነው። አሁንም ፋይናይት እና ኢንፋይናይት በአንዴ መሆን አይቻልም። አላህ ፋይናይት ይሆናል ማለት ነው። እጁ ደግሞ ምን አለው? ኢንድ ፖይንቶች አሉት። ስለዚህ የፈለገ ግዙፍ ነው ብትሉትም አላህ ምን ይሆናል? ስቲል አሁንም የሚያልቅ መጠን ያለው ይሆናል ማለት ነው። ሊለካ ሊሰፈር የሚችል ማለት ነው። ያ ሊለካ ሊሰፈር የሚችለው እጁ ላይ ጣቶች የተገጠሙለት ከሆነ እሱ ምንድነው ማለት ነው? የፓርቶች ስብስብ ነው። ያ የፓርቶቹ ስብስብ ደግሞ እኔ ፓርቶች ያስፈለጉኝ እጄ ጣት ያስፈለገው እጄ እንደዚህ መጨበጥ ማንሳት ስለማይችል እንዲያግዙት ነው። ስለዚህ አላህን አጋዥ ያስፈልጎት ነው ወይ ማለት በራሱ ማድረግ ስለማይችል ሁን እንዲህ ምናምን ብሎ ማድረግ ስለማይችል ጣቶች ለማንሳት ለመሸከሚያ ለመጨበጫ አስፈልጎት ነው ወይ 5 ጣት ያስፈለገው? 5 ብለን ለመቁጠር ፋይናይት ነምበር እንደተጠቀምን እነኚህ ፋይናይት ነምበሮች ፍጡር እንደሆኑ እንደተመለከት ነው ደግሞ 1 2 3 4 5 ለማለት ክፍተቶች አሉ። እነኚህ ክፍተቶች እርስ በርስ የተጠባበቁ ቅርብ የሚሆኑ ሩቅ የሚሆኑ አንዱ ከአንዱ ጣቱ ይለያያል ማለት ነው። 5 ብለን ለመቁጠር ዋን ወጥ ቢሆን ኖሮ 5 ብለን ባላልን ነበር። አይደንቲካል ስላልሆኑ ወይም በቁመት የሚለያዩ ወይም በመጠን የሚለያዩ ወይም በውፍረት የሚለያዩ ስለሆነ 5 ብለን ቆጠር ናቸው። በቁመት ከተለያዩ እችኛዋ ነስ የኛው ረጅም ከሆነ እዚህ መካከል ላይ ምን አለ ማለት ነው? አላህ የሌለበት ቦታ አለ ማለት ነው። የትልቁ ላይ አላህ አለ፣ እዚች ጋር ግን አላህ የለም ማለት ነው። በክፍተት የሚለያዩ ከሆነ ደግሞ ክፍተቱ ላይ አላህ የለም ማለት ነው። እዚች አካባቢ ላይ በአላህ አካላት ውስጥ አላህ የሌለበት ቦታ አለ ማለት ነው። ፍጡር ያልሆነ ነው የሚሆነው ማለት ነው። አይ ፍጡር ያልሆነ ምን አለ? ክፍተት የሚባል ነገር አለ። ፍጡር ነው ከተባለ ደግሞ አላህ ከጊዜ በኋላ እጆቹ ድፍን የነበሩት ወይም ሰነጠቃቸው ወይንም ደግሞ የፍጡር አካልን ላዩ ላይ ገጠመ ማለት ነው። አካላት የሚገጣጠሙበት ከሆነ ደግሞ እሱ መለያየቱ አይቀርምና የሚፈራርስ የሚበሰብስ ይሆናል ማለት ነው። በዚህም መሰረት ደግሞ ለፍጡርነት ይገባል ማለት ነው እና አላህ በምንም ተአምር አይችልም። ስለዚህ እኛ መጽሐፍ ቅዱስ ላይ የእግዚአብሔር እጆች ሰሩኝ ደገፉኝ
የእግዚአብሔር ጣቶች፣ ሰማዮች የእጆች ስራ ናቸው ምናምን እንደዚህ የሚሉት መጽሐፍ ቅዱስ በግልጽ በምን ይዘጋዋል? ሁሉ በእርሱ ሆነ፣ ከሆነውም አንዳች እንኳ ያለ እርሱ አልሆነም። ሁሉ በማን ሆነ? ኮመንት ላይ ጻፉልኝ። ሁሉ በማን የሆነው? ከሆነውም እንኳን አንዳች ያለ እርሱ አልሆነም። በማን ነው ሁሉ የሆነው? ኮመንት ላይ ጻፉልን እስኪ። ሁሉ በእርሱ ሆነ፣ ከሆነውም እንኳ ያለሱ አንዳች የሆነ ነገር የለም። በማን የሆነው? በቃል። ስለዚህ ሰማይ የእጆች ስራ ናቸው፣ እጆች ሰሩኝ ፈጠሩኝ ምናምን ቢል ሁሉ በቃል ነው የተፈጠረው ማለት ነው። ሁሉ በቃል ነው የተሰራው ማለት ነው። ቆላሲያስ ምዕራፍ 1 ቁጥር 15 ላይ ሁሉ የሚታዩትም የማይታዩትም የእርሱ ስራ ናቸው። የወልድ የክርስቶስ። ኤፌሶን ምዕራፍ 2 ቁጥር 10 ላይ እኛ ፍጥረቱንና እንመላለስ ዘንድ አስቀድሞ መልካሙን ስራ ለመስራት እግዚአብሔር በክርስቶስ ፈጠረን። ዕብራውያን ምዕራፍ 1 ቁጥር 2 ላይ ሁሉን ወራሽ ባደረገው በልጁ እኛን የፈጠረ እንደሆነ ሁሉ በልጁ እንደተፈጠሩ ዕብራውያን ምዕራፍ 1 ቁጥር 3 ይናገራል። ኢዮብ ምዕራፍ 33 ቁጥር 4-5 አካባቢ እስከ 6፣ መዝሙረ ዳዊት ምዕራፍ 33 ቁጥር 6 እስከ 7 ሰማዮች ሁሉ በማን እንደተፈጠሩ ይናገራል። በእግዚአብሔር ቃልና እስትንፋስ። ዕብራውያን ምዕራፍ 11 ቁጥር 3 ሰማዮች በማን ተፈጠሩ? ዓለማት በማን ተዘጋጁ ይላል በእግዚአብሔር ቃል። ስለዚህ እጆቿ በእጁኝ የእጆች ስራ ምናምን ቢሉ ወልድ የአብ ክንዱ የአብ እጁ ተብሎ ይጠራል። ቃል እርሱ ምን ተብሎ ይጠራል? ምን ተብሎ ይጠራል? ወልድ ምን ተብሎ ይጠራል? የአብ እጅ ክንዱ ተብሎ ይጠራል። እና ከዛ አንጻር የሚታይ ነው። ልክ ትንቢተ ኤርምያስ ላይ የእግዚአብሔር እጅ ለማን የእግዚአብሔር ክንድ ለማን ተገልጿል ይላል አይደለ? የእግዚአብሔር ክንድ ለማን ተገልጿል ይላል። ትንቢተ ኢሳይያስ ምዕራፍ 53 ላይ ማለት ነው። ዮሐንስ ሲመጣና ምዕራፍ 12 ላይ ዮሐንስ ምዕራፍ 12 ላይ ያንን ይተረጉመዋል ማለት ነው። ስለዚህ እኛ እንደዛ እናምናለን እንጂ ሁለት እጅ የተሰካለት ጣቶች ያሉት ጣት ካለ እንግዲህ ጠፍርም ይኖረዋል ማለት ነው። ከዛ ግራና ቀኝ የሆነ እንደዛ ነገር ይሄ ፍጡር አምልኮ ነው። እንደዚህ ብታምልክ ከሆነ ግራና ቀኝ ያለው እነኚህን የምታመልክ ከሆነ ሊትራሊ ፍጡር ነው እያመለክ ያለው፣ ፈጣሪን አይደለም። እና ለዛሬ ይበቃ ነው ይመስላችኋል? ሰማንን እናመሰግናለን ቦስ። መልካም ምሽት። እሺ እፎይ እናመሰግናለን። ቃልዎት ያሰማለን። ታች ያላችሁም ኮፒ ሊንክ እያደረጋችሁ ያላችሁ ልዘምርልን። ቢኒያም ዘምራለሁ ብሏል። ቢኒያም አቶ ቢኒያም ይዘምራል። ቢኒያም አቶ ቢኒያም ምን አልከኝ? ቆይ ድምጼን ልዘምር ነው። ድምጼን ላስተካክል። ክብራና ክብራት ዘምር ዘምር አለኝ ልቤ ተነሳሳ፣ የአምላኬን ቸርነት እንዴት ብዬ ልርሳ፣ ያደረገልኝን እንዴት ብዬ ልርሳ። ደሳን ያለ ሁሉ ይዘምር። አሁን ይሄ ምን ይባላል መሰለ? ዜማ የሌለው ግጥም ይባላል። እንደበት ሁሉ ያመስገን እግዚአብሔር። ነገ ተነስቼ እዘምራለሁ። በቃ ቆይ አካውንቴ እዚህ ላይ ያለ ቅድም ነው የወጣሁት ከቲክቶክ ላይ ግን ስቲል ቁጭ ብሏል። ምን አስቦ ነው? ኧረ ጊፍት ከተሰጠኝማ በቃ እንደውም ሞቅ አለኝ ልዘምር። አንተ ሳትወጣ አልወጣም። ዘምራለሁ እኔ
ቆይ አዲስ መዝሙር ወጀራሩ ጂድና ሙጁ ጂጃሁ ገንዲ ዱሩባ ማይሺሹ ጃጅካምዱ በቻይንኛ ነው የዘመርኩት። ትርጉም እናንተ ቻይናዎች ጌታ ይወዳችኋል እባካችሁ ምናምን እያለ ይቀጥላል። ጨርሰው እየተረጎምክ ማውንቾንቺያ ክንዱን ዘርግቶ ኑ ወደኔ ሸክማችሁ የከበደ ሀቺቻ አትጨነቁ ዳንጁኬ እኔ አሳርፋችኋለሁ። ባንጁጂ ሌሎች ሁሉም ጣዖት ናቸው። ዳንጁጂምጃ ጂጁጃ ሙስሊሞችን ብትሆኑ ሙሐመድን ያመናችሁ አላህ ሚባል ቲምዱንቴ ስለሌለ ሙሐመድ ጋነም ነው። ሩንጂጂጃ እባካችሁ ዲንዱምሃጂ አስተውሉ። ጁጂጃጂ ሙሐመድ ያመጣው ባርጆጂ ባረብ ምድር ውስጥ ዱንዲንዳ በገነት 72 ሴት ዱንዲንድኋማ አገኛለሁ ብላችሁ ሆሲሃ በትልቅዬ ገበቴ ጃንጆ ሀሂሳን በትልቅዬ ትሪ ወይንም ሳህን ጆ በንወይንዶ ወይን በትልቅ ኩባያ ጠጣለው። ሞንኪኪ ሃባሺ ጆጀንጆ ሆዳችን ትልቅ እስኪሆን እንበላለን። ጆንዲ ሃባሺ ሆ ብላችሁ አትመኙ። ሲሳሲበጆ ይሄ ምድራዊ ነው። ጀንጃሂሾ ሙሐመድ ጀንሃባሺ ስለ ምግብ በመወትወት ሐውሹ ጂንጋን ገነት ትገባላችሁ። ሐውሺሹ ያለው ውሸት ነው። ንቁ ነቃበል በትልቅዬ ትሪ በትልቅዬ ሳህን በትልቅዬ ገበቴ ምግብ እበላለሁ ትልቅዬ ጋን የሚያክል ፍራፍሬ እበላለሁ ብለህ አትመኝ። ይሄ ለረሀብተኞች የምርጫ ቅስቀሳ ነው። በገነት እንደዚህ አይነት ነገር የለም። ለዛሬ ይበቃናል። ደህና ደሩ። ላቢወል መፎይ ከመዝሙር ወደ መንዙመን የገባው ወይስ መዝሙር አለኝ ያልከው ይሄን ነው እንዴ? እኔ እኮ አላውቀውም። አንተ ወረደለት እኮ ታውቃለህ። ወይ አከታትሎ መውረድ ጀመረ። አንዳንዴ እኮ እንዲያደርገኛል እኔ ታውቃለህ። ልዩ ራሱ እኮ ሳያስቡት አሁን አውደ ምሕረት ላይ እኔን ስበክ ቢሉኝ ማለት ነው። አስበው አውደ ምሕረት ላይ ወጥቼ ስበክ ብባል ምናምን ብዬ ወዲያውኑ ሙሐመድ ታውቃላችሁ እንዲያርጎ ሰው ደንግጦ ከአንዳንድ ነው የምገባው። ለምሳሌ ሪያድ ሳሊ ላይ ጥልቅ ምንድን ነው የሚያወራው ምናምን ብለህ አውደ ምሕረት ላይ እንደውም እንትን ምንም ስለ እስልምና ሰምተው ማያውቁት ጋር ሄደ እኔን ነው ሰባኪ ማድረግ